ክርስቶስ ወደ ሰማይ ሲያርግ ሐዋርያቱ ወደ ሰማይ ትኩር ብለው ሲመለከቱ ምን ተሰምቷቸው ይሆን? ሐዘን ወይስ መናፈቅ? ጌታችን ወደ ሰማይ የወጣው እኛን ጥሎን ለመሄድ ሳይሆን የእኛን ደካማ ሥጋ ከመላእክት ሁሉ በላይ አክብሮ በአብ ቀኝ ለማስቀመጥና የሰማይ ደጅ ለእኛም ክፍት መሆኑን ለማሳየት ነው። ዛሬም ዓይናችንን ወደ ሰማይ እንድናነሳ ልባችንንም ከምድራዊው ጭንቀት ከፍ ከፍ እንድናደርግ የሚጋብዘንን የጌታችንን የዕርገት ምስጢርና ለሰው ልጅ የተሰጠውን ታላቅ ተስፋ በዝርዝር እንመልከት። ሰላም የአልፋ ተዋሕዶ ቤተሰቦች እንደምን አላችሁ? የእግዚአብሔር ጸጋና ሰላም ከሁላችንም ጋር ለዘላለሙ ይኑር። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ይህ ቪዲዮ ለሌሎች እንዲደርስና የዚህ መንፈሳዊ በረከት ተካፋይ እንዲሆኑ አሁኑኑ ላይክ በማድረግ ይጀምሩ። ልበ አምላክ ቅዱስ ዳዊት በትንቢት፣ ማህሌታዊው ቅዱስ ያሬድ በዝማሬ፣ ሊቁ አባ ጊዮርጊስ ዘጋስጫ በምስጋና የገለጹት ይህ ታላቅ በዓል በዓለ ዕርገት ጌታችን በራሱ መለኮታዊ ሥልጣን ያለምንም መንኮራኩርና አጋዥ ወደ ሰማይ በክብር የገሰገሰበትና የማዳን ሥራውን የፈጸመበት ምስጢር ምን ይሆን? በአብ ቀኝ ተቀመጠ ሲባልስ ምን ማለት ነው? የነፍሳችንን ዕርገት የሚያበስረውን ይህንን ድንቅ ትምህርት አብረን እንመርምር። ዕርገት ከጌታችንና ከአምላካችንና ከመድኃኒታችን ከኢየሱስ ክርስቶስ 9ኙ አበይት በዓላት አንዱ ነው። ዕርገት የሚለው ቃል አረገ ከሚለው የግዕዝ ግስ የወጣ ሲሆን ትርጉሙም ከታች ወደ ላይ መውጣት፣ ከፍ ከፍ ማለት፣ ማረግ ማለት ነው። ዕርገት ሲባልም ማረግን፣ ከፍ ከፍ ማለትን፣ ወደ ላይ መውጣትን ያመለክታል። በዓለ ዕርገትም ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም የነበረውን የማዳኑን ሥራ ጨርሶ ወደ ላይ መውጣቱንና በቀደመ ክብሩ በአብ ቀኝ መቀመጡ የሚከበርበት በዓል ነው። ለዚህም መሠረት እንዲሆን አርዮስን ለመውገዝ በኒቅያ የተሰበሰቡት ቅዱሳን አበው አርገ በስብሐት ውስተ ሰማያት ወነበረ በየማናብሁ፣ በክብር ወደ ሰማይ አረገ በአባቱም ቀኝ ተቀመጠ ብለው ዕርገቱን በቅዱሳት መጻሕፍት ተዋቢነት አስረግጠው ደንግገዋል። ዕርገቱ የትሕትና ሥራው የመፈጸሙ ምልክት ነው። አምላካችን ምሉ በኩልሄ ሁሉን የሞላና በሁሉም ቦታ የሚኖር ነው። ስለዚህ ጌታችን በባህሪው መውጣት መውረድ የለበትም። ወረደ ተወለደ ሲባል ፍጹም ሰው መሆኑን የትሕትና ሥራ መፈጸሙን ከመናገር ውጪ ከዙፋኑ ተለየ ማለት እንዳልሆነ ሁሉ አረገ ወጣ ሲባልም ከሰማያዊው ዙፋን ተለይቶ ነበር ማለት አይደለም። በምድር ላይ ሊሰራ ያለውን ሁሉ መፈጸሙን ያመለክታል እንጂ። እንዲሁም ጌታችን በዕርገቱ ምክንያት ከቤተ ክርስቲያን የተለየበት ጊዜ የለም። ነገር ግን ዕርገቱ በሥጋው የተደረገውን ዕርገቱን ያመለክታል። ይህም ዕርገት ቅዱስ ሥጋው በምድር የስበት ቁጥጥር ግራቪቴሽናል ፎርስ የማይዘው ለመሆኑ አስረጂ ነው። በሌላ በኩል ደግሞ አምላካዊ ሥልጣንን ያሳያል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ዕርገቱ በምድር ላይ የሚሠራውን የትሕትና ሥራ የመፈጸሙ ምልክት ነው። ዕርገቱም ልበ አምላክ ክቡር ዳዊት አረገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርም ዘምሩ ለአምላክነ ዘምሩ፣ በእልልታና በመለከት ድምፅ ላረገ ለአምላካችን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ምስጋና ቅርቡ መዝሙር 46 ከ5 እስከ 6 እንዳለው በታላቅ ክብር እልልታና ምስጋና ነው። እንዲሁም ምርኮን ማርከህ ወደ አርያም ወጣህ፣ ለሰው ልጆችም ጸጋህን ሰጣቸው መዝሙር 67 18 እንዳለው ጌታችን የድል ዕርገትን ያረገው ወደ ባሕሪ አባቱ ቀኝ ነው። በእርሱ ዕርገት የጸጋ መንፈስ ቅዱስና የዳግም ምጽአት ተስፋዎች ተሰጥተውናል። የእርሱ ዕርገትም ለነፍሳችን ዕርገት የዕርገተ መንግሥተ ሰማያት አርአያ ሆኖናል። ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ክርስቲያኖች በጻፈው ክታቡ ይህንን ሲያስረዳ ከዚህም በኋላ እኛ ሕያዋን ሆነን የምንቀረው ጌታችንን በአየር እንቀበለው ዘንድ፣ ከዚህም በኋላ እኛ ሕያዋን ሆነን የምንቀረው ጌታችንን በአየር ላይ እንቀበለው ዘንድ ከእርሱ ጋር በደመና እንነጠቃለን አንደኛ ተሰሎንቄ 4:17 ብሏል። ቅዱስ ያሬድም ዝማሬ በተባለው መጽሐፍ
የጌታችንን ማዳን ከጽንሰቱ ጀምሮ እስከ ዕርገቱ ብሎም እስከ ዳግም ምጽአቱ ከብሉያትና ከሐዲሳት እያጣቀሰ አምልቶና አስፍቶ በተናገረበት የምስጋና ክፍል በደመና ወደ ሰማይ አረገ፣ የድንግልን ማኅፀን የፈታ፣ ለእስራኤል ልጆች መናን ያወረደ፣ ሶስናን ከረበናት እጅ ያዳነ፣ በደመና ወደ ሰማይ አረገ ብሏል። አረገ መባሉ የሌለበት ቦታ ኖሮ ካለበት ቦታ ወደ ሌለበት ቦታ ሄደ ማለት አይደለም። የማዳን ሥራውን ፈጽሞ ወደ ባሕሪ አባቱ መመለሱን፣ የማዳን ሥራውን መፈጸሙን፣ በሥጋ በክብር ማድረጉን ለመግለጽ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በደመና አረገ ሲል በክብር ማድረጉን፣ ልዕልናውን መግለጹ ነው። ደመና ክብሩ ልዕልናው ነውና በደመና አረገ መባሉ በእመቤታችን ጀርባ መታዘሉን ለመግለጥ ነው። ደመና ተብላ የተገለጠችው እመቤታችን ድንግል ማርያም ናትና ከማርያም በነሳው ሥጋ አረገ ማለት ነው። ነቢየ እግዚአብሔር ኢሳይያስ እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብጽ ይመጣል ኢሳይያስ 19:1 ብሎ አስቀድሞ በትንቢቱ የተናገረላት ደመና እመቤታችን ናት። ሊቁ ቅዱስ ያሬድም ደመናስ የሚላት አምላክን በጀርባው የተሸከመችው ማርያም ናት በማለት ያስረዳል። ስለዚህ በደመና አምድ አረገ ሲል ከድንግል ማርያም በተዋህደው ሥጋ ወደ ሰማይ አረገ ማለት ነው። ልበ አምላክ ክቡር ዳዊት በምስራቅ በኩል ወደ ሰማየ ሰማያት ለወጣ ላረገ ለእግዚአብሔር ዘምሩ፣ የኃይል የሆነውን ቃሉን እነሆ ይሰጣል መዝሙር 67:33 ብሎ የዘመረው ይህንኑ ያጠይቃል። ምስራቅ የተባለች የድንግልን ሥጋ ተዋህዶ አድርጓልና እስከ ቢታንያም አወጣቸው። በዓለ ዕርገት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በየዓመቱ በታላቅ መንፈሳዊ ክብር ከሚከበሩት በዓላት አንዱ ነው። በዓሉ የሚውልበት ዕለት ሐሙስን ከበዓለ ትንሣኤ 40ኛው ቀን አይለቅም። የጌታችን ዕርገት ከትንሣኤ በኋላ በ40ኛው ቀን በስድስተኛው ሐሙስ የሚከበረው ቅዱስ ሉቃስ በሐዋርያት ሥራ ላይ ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው ሐዋርያት 1:3 በማለት የጻፈውን መሠረት በማድረግ ነው። ቤተ ክርስቲያንም ይህንን ትምህርት ኪዳን ብላ ትጠራዋለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ለሐዋርያት የነገራቸው መጽሐፈ ኪዳን ይባላል። ዕርገቱም የተፈጸመው ስለ ምጽአቱ ባስተማረበትና ዳግም ይመጣል ተብሎ በሚጠበቅበት በደብረ ዘይት ተራራ ነበር። ወንጌላዊው ቅዱስ ሉቃስ ይህንን እስከ ቢታንያ አወጣቸው፣ እጆቹንም አንስቶ ባረካቸው፣ ሲባረካቸውም ከነርሱ ተለየ፣ ወደ ሰማይም አረገ ሉቃስ 24:50 ብሎ በወንጌሉ እንዲሁም በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ፣ እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው ብሎ በሐዋርያት ሥራ ምዕራፍ 1:12 አስፍሮታል። በልደቱና በትንሣኤው የተገኙትና ለሰው ልጆች መልካሙን ዜና ያበሰሩት ቅዱሳን መላእክት በዕርገቱም ተገኝተው ለ11 ሐዋርያት የዳግም ምጽአቱን ነገር አሳስበዋቸዋል። ቅዱስ ሉቃስ ይህንን ሲገልጽ እርሱ ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች ባጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ የተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ሐዋርያት 1:10-16 ብሏል። ቅዱስ ዮሐንስም እንደተናገረው እርሱ ዳግም ሲመጣ ሐዋርያቱ ብቻ አይደለ የወጉት ጭምር ያዩታል። ራእይ 1:7 ሐዋርያቱ እያዩት ከፍ ከፍ አለ። የጌታችን ዕርገት በመርቀቅ በርቀት ሳይሆን ቀስ በቀስ ሐዋርያቱ እያዩት በመራቅ በረሃቀት ነው። ቅዱስ ሉቃስ ይህንን ሲያስረዳ ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው ሐዋርያት 1:9 በማለት ገልጾታል። ይህም የሚያመለክተው የሚታይ የሚዳሰስ ሥጋን ይዞት እንዳረገ ነው። ቅዱስ ጎርጎርዮስ ዘእንዚናዙ በቅዳሴው በአካል ወደ ሰማይ ባረክበት ዕርገትህ ላይ እንዳለው በአካል ነው ወደ ሰማይ ያረገው። ሊቁ ቅዱስ ዮሐንስ አፈወርቅም በቅዳሴው
በዚያች ሥጋ በመለኮት ኃይል ወደ ሰማይ ወደ ቀደመ አኗኗሩ አረገ ያለው ይህንን ለማመልከት ነው። ይህንን ሲያብራራ ሕማም የሚሰማው ግዙፍ ሥጋን ተዋህዶ ሳለ ከስቅለቱ አስቀድሞ በባህር ላይ ከሄደ ዛሬ ነፋስን ከፍሎ ሲያርግ ቢታይ ማንም አይጠራጠር፣ ሥጋው አልተለወጠምና በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞቱና ከትንሣኤው አስቀድሞ በውኃ ላይ እንደተራመደ ሁሉ በለበሰው ሥጋ ወደ ሰማይ ማድረግም እንደሚቻለው አስረድቷል። ሃይማኖተ አበው ዘዮሐንስ አፈወርቅ ክፍል 13 87 ከ13 እስከ 13። ቅዱስ ሉቃስም እያዩት ከፍ ከፍ አለ ማለቱ በእርግጥ ዕርገቱ በአካል እንደነበር ያስረግጥልናል። ምክንያቱም ሰው መለኮትን መመልከት አይችልምና። ሊቁ አባ ጊዮርጊስ ዘጋስጫም ስለ ጌታችን ዕርገት በደብረ ዘይት ከደቀ መዛሙርቱ ጋር ሲመገብ እጁን በደቀ መዛሙርቱ ላይ አኖረ፣ እያንዳንዳቸውንም ባረካቸው። ከዚያም የእሳት ደመና ተቀበለው፣ ከእነርሱም ሰወረው። በጨርቅ የጠቀለሉት ይህ ሥጋ በኪሩቤል ክንፎች ተጋረደ። በጉልበት ያቀፉት ይህ ሥጋ በእሳት ሰረገላ ተቀመጠ። በዚህ ዓለም የተራበና የተጠማ ይህ ሥጋ እህል መብላት ወይን መጠጥን ውሃም መጠጣት ወደማይሻበት ወደ አርያም ከፍታ ወጣ። በሊቀ ካህናቱ አገልጋዮችና በጲላጦስ አደባባይ ራቁቱን የቆመ ይህ ሥጋ በምስጋና መብረቅ ተሸፈነ፣ በእሳት ደመና ተጋረደ። ጉንጮቹን በጥፊ የተመታ ይህ ሥጋ ከፍ ከፍ አለ ብሏል። ቅዱስ ማርቆስ የጌታችንን ዕርገት በገለጸበት አንቀጽ ጌታችን ኢየሱስም ከተናገራቸው በኋላ ወደ ሰማይ አረገ፣ በአባቱም በእግዚአብሔር ቀኝ ተቀመጠ ማርቆስ 16:19 ብሏል። ወደ ሰማይ የሚለው ቃል ወደ ሰማየ ሰማያት ማለት ነው። ይህም ሰሎሞን የእግዚአብሔርን ቤተ መቅደስ በሰራበት ወቅት በጸለየው ጸሎት ውስጥ እግዚአብሔርን በውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ከሰማያትም በላይ ያለው ሰማይ ይይዝ ዘንድ አይችልም። ይልቁንስ እኔ የሠራሁት ቤት እንዴት ያንስ? አንደኛ ነገሥት 8:27 ብሎ በጸለዩ ይታወቃል። አረገ የሚለውም መላእክት አሳረጉት አይልም። በራሱ ኃይልና ሥልጣን ማድረጉን ያሳያል። ከጌታችን በቀር በራሱ ኃይል ያረገ የለም። ሌሎች ቅዱሳን ኤልያስና ሄኖክም ቢሆኑ እግዚአብሔር አሳረጋቸው እንጂ በራሳቸው ሥልጣን አላረጉም። ኢትዮጵያዊው ሊቅ አባ ጊዮርጊስ ዘጋስጫ ይህንን የእግዚአብሔር ልጅ ግን ያለ መሰላል በሚንቦገቦግ የደመና ተን ጉም አረገ፣ መለኮቱ ይተጋለታልና ወደ አየራትም ነጥቆታልና ነገደ መናብርት ሊያሳርጉት አልመጡም። እርሱ ራሱ በመለኮቱ ኃይል አብን ተካክሎ በቀኝ በኩል ተቀመጠባቸው ሲል ገልጾታል። ቅዱስ ያዕቆብ ዘስሩግም ስለ ዕርገት በተናገረበት አንቀጽ በራሱ ሥልጣን ተነሳ፣ እርሱን ያስነሳው ማንም አይደለም፣ በሚያረግም ጊዜ ማንም እርሱን ያሳረገ አይደለም። ኤልያስን አስመልክቶ ዕርገቱ በጌታ አማካኝነት የሆነ ነውና እንዲያርግ ያደረገው ጌታ ነው። ከዚህም የተነሳ በሰረገላና በእሳት ፈረስ የከበረ ሥነ ሥርዓት ተደረገለት። ሁለተኛ ነገሥት 2:11 ምክንያቱም ወደ አረገበት ቦታ በራሱ ማድረግ አይችልምና። የጌታችን ግን እንደተጻፈው ተለየ። ወደ ላይ ለመነሳት ምንም አይነት መንኮራኩር አላስፈለገውም። በአንድ ቦታ በተወሰነ ጊዜ የሚቀመጡ ሰዎች በአጋዥ መውጣት ያስፈልገዋል። ምክንያቱም የሰው ልጅ ብቻ ነውና፣ የእግዚአብሔር ልጅ ግን ራሱ እግዚአብሔር ነውና መንኮራኩር አያስፈልገውም በማለት የእርሱ ዕርገት በራሱ ሥልጣን መሆኑን አብራርቷል። በአብ ቀኝ ተቀመጠ። ጌታችን በዕርገቱ በአብ ቀኝ ተቀመጠ መባሉ ለእግዚአብሔር ግራና ቀኝ ታችና ላይ ኖሮት ሳይሆን ወደ ቀደመ ክብሩ መመለሱን በሥልጣን በኩል መሆናቸውን የሚያስረዳ ነው። ሐዋርያው ቅዱስ ጳውሎስ በፊልጵስዩስ 2:7 ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ዝቅ አደረገ፣ እንደ ሰውም ሆኖ ራሱን አዋረደ የሚለው ቃል ጌታችን በሥጋዌው ራሱን በፈቃዱ ዝቅ አደረገ እንጂ በክብር ከአብ ከመንፈስ ቅዱስ እንደማይለይ ያስረዳል። በቤተ ክርስቲያን አስተምህሮ መሠረት በአብ ቀኝ ተቀመጠ ማለት በሥልጣን አንድ መሆንን ያሳያል። ስለዚህም ነቢዩ ዳንኤል በትንቢቱ በሌሊትም ራእይ ያየው፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ፣ ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግሥትም ተሰጠው
መንግስቱም የማይጠፋ ነው። ዳንኤል 7 ከ13 እስከ 14 ሲል ተናግሯል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በአብ ቀኝ ተቀመጠ ስንል በክብር በልዕልና ከአብ ጋር እኩል ነው ማለታችን ነው። ይህም ከተዋህዶ በፊት ደካማ በደለኛና ውርደት ይሰማው የነበረው የኛ ሥጋ ከተዋህደ በኋላ ጸጋን የሚያድል እውነተኛ ፍርድን የሚያደርግ ከአብ ከመንፈስ ቅዱስ ጋር እኩል ሥልጣን ያለው እውነተኛ ፈራጅ አምላክ እንደሆነ ለመግለጽ ነው እንጂ በመለኮቱስ ከአብ ሥልጣን ዝቅ ያለበት የዓይን ጥቅሻ ያህል ጊዜ እንኳን የለም። ቀኝ የሚለው ቃል ኃይልን፣ ቅድስናን ወይም ክብርን የሚያመለክት ነው። ኃይልን ከመግለጽ አኳያ ነቢየ እግዚአብሔር ክቡር ዳዊት የእግዚአብሔር ቀኝ ኃይልን አደረገች መዝሙር 117:15 ሲል ተናግሯል። ክብርን ከመግለጽ አኳያ ጻድቃንን በቀኙ ያቆማቸዋል ማቴዎስ 25:33 እንላለን። ስለዚህም የእግዚአብሔር ቀኝ ማለት የእግዚአብሔር ኃይል፣ ጽድቅ፣ ክብር ማለት ነው። ይህም በብዙ የመጽሐፍ ቅዱስ ክፍሎች ውስጥ ሰፍሮ ይገኛል። ለምሳሌ ያህልም የሚከተሉትን ማየት ይቻላል። ጌታ ጌታዬን ጠላቶችህን ለእግርህ መቀመጫ እስካደርግልህ ድረስ በቀኝ ተቀመጥ አለው መዝሙር 109:100። ከእንግዲህ ወዲህ የሰውን ልጅ በኃይል ቀኝ ሲቀመጥ በሰማይ ደመናም ሲመጣ ታዩታላችሁ አለው። እነሆ ሰማይ ተከፍቶ የሰው ልጅም በእግዚአብሔር ቀኝ ቆሞ ያለው አለ ሐዋርያት 7:56። ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ዕብራውያን 1:3። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን ዕብራውያን 8:1። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ዕብራውያን 12:2። የጻድቃንን እርገት ያስገነዝብ ዘንድ አረገ። የጌታችን የኢየሱስ ክርስቶስ ትንሣኤው በተስፋ ለምንጠብቀው ትንሣኤያችን አርያ እንደሆነው እርገቱም ለእርገተ ነፍሳችን መንግሥተ ሰማያትን ለመውረሳችን አርያ ምሳሌ ነው። እግዚአብሔር ወልድ የጻድቃንን እርገት ያስገነዝብ ዘንድ አረገ። ከኛ የተዋሃደውን ሥጋ በእርገቱ ከአባቱ ቀኝ በእግዚአብሔርነቱ አስቀመጠው። እንግዲህ በእርገቱ የኛን ሥጋ ከመላእክት ሁሉ በላይ አክብሮ በሰማይ ከአብ ከመንፈስ ቅዱስ ጋር አስተካክሎ ካስቀመጠውማ እንግዲህ በእርገቱ የኛን ሥጋ ከመላእክት ሁሉ በላይ አክብሮ በሰማያት ከአብ ከመንፈስ ቅዱስ ጋር አስተካክሎ ካስቀመጠውማ እንደምን እኛን መንግሥተ ሰማያትን አያወርሰንም ሊባል ይችላል? አንደኛ ተሰሎንቄ 4:17 ክርስቲያኖች በሰማያት ስፍራ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር አብረን እንድንቀመጥ የጌታችን እርገት ያረጋግጥልናል። የጌታችን እርገት አይነ ልቦናችንን እሱ ወዳለባት መንግሥተ ሰማያት ይመራል። ቅዱስ ጳውሎስም ይህንን ሲያስረዳ እንዲህ ሲል ይላል፣ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ የላይኛውን አስቡ፣ በምድር ያለውንም አይደለም። እናንተ ፈጽማችሁ ሞታችኋልና ሕይወታችሁም ከክርስቶስ ጋር በእግዚአብሔር ዘንድ የተሰወረች ናትና ሕይወታችሁ ክርስቶስ በሚገለጥበት ጊዜ ያን ጊዜ እናንተ ደግሞ ከእርሱ ጋር በፍጹም ክብር ትገለጣላችሁ። ቆላስይስ 3:1-4። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እርገቱ የተስፋ ቃል ኪዳን ሰጥቶ ነበር። ለምሳሌ እኔ ብሄድ ይሻላችኋል፣ እኔ ካልሄድሁ ጰራቅሊጦስ ወደ እናንተ አይመጣምና እኔ ከሄድሁ ግን እርሱን እልክላችኋለሁ ዮሐንስ 16:7 ብሏል። እርሱ በአካል ስለሚለያቸው የሐዘን ስሜት እንዳይሰማቸው የሚያጽናና መንፈስ እንደሚልክላቸው ከሞቱ አስቀድሞ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል ዮሐንስ 14:6 ብሎ ነግሯቸዋል። ከምድራዊው አስተሳሰብና ከሥጋ መንፈስ እንዲላቀቁ እነሆ አባቴ የሰጠውን ተስፋ እኔ ልክላችኋለሁ፣ እናንተ ግን ኃይልን ከላይ እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ሉቃስ 24:49 ብሏቸዋል። ይህንን ተስፋ በማመን ጌታችን ሲያርግ ወደ ሰማይ ትኩር ብለው ይመለከቱ የነበሩት ደቀ መዛሙርት በ50ኛው ቀን መንፈስ ቅዱስ ወርዶላቸዋል። እኛም እርገቱን እያሰብን ዓይናችንን ወደ ሰማይ እናነሳለን። የራሳችንንም እርገት ተስፋ እያደረግን ልባችንን ወደ ሰማይ ሕይወት ከፍ ከፍ እናደርጋለን። በክብር ያረገ አምላክ ከትንሣኤ ሙታን በኋላ ያለውን እርገታችንን የክብር ያደርግልን። ወስብሐት ለእግዚአብሔር።